ካሌብ ትልቅ ወጥመድ ውስጥ ገባ። ቤቱ ድረስ በመሄድ ተመስገን የትሁት አፍቃሪ ካሌብን ወጋው። እጅግ በጣም ያሳዝናል። ምክንያቱም መጀመሪያ የሄደው ባልታወቀ መልኩ የትዳር አማካሪ ወይም ደግሞ ስለ ሕግ አውቃለሁ በማለት ካሌብን ተዋወቀው። ስልኩን ከሌባ የቀማ አስመስለው ትሁት እሱ መሆኑን እዛ እንደመጣ እሱ እንደሆነ ስታረጋግጥና ስለነቃችበት በቃ አማራጭ የለኝም ወግቼው መሄድ ነው በማለት ካሌብን ወጋው። እጅግ በጣም ያሳዝናል። ቲና አሁን በደስታ ተፍለቀለቀች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ካሌብ ባልተጠበቀ መልኩ የቲናን ፊርማ ወይም ደግሞ የጋብቻ ወረቀቱን ያስቀድድልኛል በማለት ከተመስገን ጋር ተግባባ። ተመስገን አሁን ትልቅ መግቢያ መስሎ ታየው። እናም ሰተት ብሎ የህግ አማካሪ ነኝ በማለት ተደዋውለው ቤት ድረስ ሄደለት። ቤት ድረስ ሲሄድ ትሁት አወቀችው እሱ መሆኑን። በዚህ ሰዓት የያዘችውን ሳህን ትሁት መልቀቅ ብቻ ነው የቀራት። አባባም ምን ሆነች ነው ብሎ ሲጠይቃት ምንም አለች። ከዛ አባባ ወደ ትሁት ተነስቶ ሄዶ ወደ ኪችን ሄዶ ሲጠይቃት አጅሬው ነቅቶብኛል በቃ በማለትም ካሌብን በያዘው ጩቤ ካሌብ እጅግ በሚያሳዝን ሁኔታ አሁን ጉዳት ላይ ይገኛል። ሌላው እንግዲህ አሁን ቲና ካሌብን ስለወጋላት በጣም ተደስታለች። ግን ደግሞ ወይ አልጨረሰው ወይ ደግሞ ምን ያደርጋል በማለት ተናዳለች። አሁን ትሁትና አባባ ተመልሰው ወደ ሳሎን ሲመጡ ካሌብን ወግቶት አምልጧል። አባባ ያየውን ነገር ማመን አቃተው። አሁን ላይ ቲና እየሮጠች ሄዳ ምንም ጥሩ ነገር አላደረክም፣ እኔ እንድትገለው ነው የፈለግኩት አባትየውን ነው፣ ምክንያቱም ውርሱ በእኔ እንዲሆን ስለምፈልግ። ኧረ እባክሽ እና ያንቺ ባል የገዛ ሚስቴን ፊት ለፊቴ ሲቀማኝ ማየት አለብኝ? ምክንያቱም እኔ እዛ የሄድኩት ሆን ብዬ እንደሆነ ትሁት አውቃለች። ትሁት አወቀች ማለት ለእነሱ ነገረቻቸው ማለት ነው። እቅዳችን ተበላሸ ማለት ነው። ስለዚህ የነፍሰ ደሜን ወግቼ መውጣት ነበረብኝ። ደግሞ እመኒኝ አይሞትም ማለት አሁን ሁሉንም ነገር አበላሸው። ምን አይነት ልጅ ነህ አለችው። ምንም በቃ ከኔ አተሻል ምንም ነገር ጀምረህ የማይሳካልህ ስትለው እመኝኝ ቲና ይሳካል ሁሉንም ነገር አለት። አሁን ትሁት አዝና ትገኛለች። አባባም እንደዚሁ። በእርግጥ አባባ ተይ አትጨነቂ ከኛ ማትራቂ ብሏታል። ካሌብን እንዴት አጠመደው የሚለውን አብረን የምናየው ይሆናል። በሰዓቱ መስመር ጎዳና ወክ እያደረገ ስልክ እያወራ ነበር። በዛ ሰዓት ስልኩን እያወራበት ባለበት ሰዓት አንድ ሌባ የሚመስል ወጣት ቀጠረ። እናም ይሄ ሲያወራ የምታየው ሰውዬ ስልኩን ነጥቀህ ወደ እኔ ይዘውና እኔ ደግሞ ስልኩን ካንተ የነጠቅ ወይም ደግሞ ከሌባ ያዳንኩለት መስዬ እተዋወቀዋለሁ አለው። ልጁም የታዘዘውን ቀጥታ እየሮጠ ሄዶ ለተመስገን ሰጠው። ተመስገንም የካሌብን ስልክ ከዘራፊ ያዳነ መስለው ለካሌብ ሰጠው። ይሄ ስልክ ያንተ ነው ባልሳሳት፣ እንዴት ተጠንቀቅ፣ ሌባ ነው እኮ በአሁኑ ሰዓት ሌቦቹ ከብደዋል፣ ራስህንም ስልክህንም መጠበቅ አለብህ አለው። አዎ እውነት ነው፣ በጣም አመሰግናለሁ፣ በጣም የእውነቴን ነው የሚልህ፣ በጣም አመሰግናለሁ አለው። እና በዚህ ሰዓት አይደለም ከጆሮ ላይ ከኪስ አውጥተው የሚወስድ ሌባ ነው ያለው፣ መጠንቀቅ አለብህ እውነት አለው። አመሰግናለሁ፣ እኔ ወደዚህ እየሄድኩ ነው፣ አጋጣሚ ሌባው ካንተ ነጥቆ ፊት ለፊት ያየኋችሁና እኔ ደግሞ ያላስነቃው መስዬ ቀማሁት አለው። የእውነት አመሰግናለሁ፣ ቃላት የለኝም። እኔ ወደዚህ ሰፈር የህግ ማለቴ ንብረቷን የተዘረፈች ሴት እሷ ባሏ ዘርፋት አብረው ያፈሩትን ለራሱ ለማድረግ እየተጣጣረ ነው። የእሷን ጉዳይ ለማየት ስመጣ ያንተንም ደግሞ አዳንኩኝ ማለት ነው። ይሄ ትልቅ ነገር ነው አይደል አለው። ኦ ደስ ይላል፣ በጣም ደስ ይላል። እና እሷን አሁን በቅርቡ ንብረቷን በእጇ አድርጌ እሱንም ፊርማዋን አስፈጽሜ ነፃ እንደማውጣት ምንም ጥርጥር የለውም አለው። ካሌብም በጣም ደስ ይላል እውነት፣ እሺ በቃ አለ። አዎ እንደዛ ነው። እሺ ለማንኛውም ለእኔ እንድጠቅመኝ ትችላለህ፣ እንተዋወቃለን። ካሌብ እሺ ተመስገን እባላለሁ አለው። ካሌብም ካሌብ እባላለሁ እዚሁ ሰፈር ነኝ ሲልም እሺ አለው። ተዋወቁ። ስልክ ቁጥሩን ያዘ ካሌብ፣ እሱም ያዘ። ከዛ ካሌብ ወደ ቤት መጣ። እርግጥ ለቲና ካሌብ ትሁትን እንደሚያገባት ፊርማውን እንደሚፈርምላትና ገንዘብ በገንዘብ ተደራድራ እንደሚሰጣት ጠየቃት። ትሁትም ቲናንም አለችው እኔ ትዳሬን በገንዘብ ተደራድሬ የምፈታ ይመስልሃል አለችው። ይኸውልሽ ይሄ ትዳር አይደለም፣ እኔም አንቺም ጠንቅቀን እናውቀዋለን የድብብቆሽ እንደሆነ፣ ስለዚህ እባክሽን ልለምንሽ እባክሽን አላት። እሺ በምንድን ነው የምትደራደረው? በፈለግሽው። የምርህ ነው?
አዎ በፈለግሽው ገንዘብ አላት። እሺ ቤቱና ድርጅቱን በእኔ ስም ታዞራለህ አለችው። ምን? እሱ እንደማላደርገው ታውቂያለሽ። ይህ እኮ የኔ አይደለም ያባዬ ነው። ሌላ ገንዘብ ደግሞ የምትፈልጊውን ልሰጥሽ እችላለሁ አላት። ኧረ እባክህ አላደርገውም። ገንዘብ አላቂ ነው። ስለዚህ ገንዘብ በፍጹም አልፈልግም። በገንዘብ ተደራድሬ ትዳሬን ሜዳ የምጥል ይመስልሃል? ትዳር በቲና የምትፈልጊው ገንዘብ አይደል? ገንዘብሽን ልስጥሽ እባክሽን። እሺ እስከ ዛሬ እምቢ ቢለህ አሁን ዛሬ እንደዚህ ገንዘብ የምትደራደር ሴት ማነች እባክህ አለችው። ትሁት አላት። ምን? ይቺ ትሁት ይቺ የቤት ሰራተኛ አለችው። አዎ ይቺ የኛ የቤት ሰራተኛ አላት። በጭራሽ እኔ ይህንን አላምንም፣ አታደርገውም አለችው። አድርጌዋለሁ ትሁቴ ሰራተኛ ብትሆንም ልበ ንጹህ ናት አይደል? ልበ ንጹህ አለችው። አዎ ልበ ንጹህ አላት። እንግዲህ መጀመሪያ ላይ ተናደደችና በሩን ዘግታ ሄደች። መጀመሪያ ላይ ቲናና እንዲሁም ተመስገን ያቀዱት እቅድ ከሸፈ። መጠጡን እንዳልጠጡት ትሁት መኝታ ክላሷ በነበረችበት ሰዓት እሱ ሲገባ በሩን ከፈተችለት። ቲና ይሄ ምንድን ነው አላት። ወጥመድ ውስጥ ነን፣ አየሽ ነቅተውብናል፣ መጠጡን በፍጹም አልጠጡትም ሲላትም ወይ ወጥመድ አለችው። አዎ ለማንኛውም እኔ ልውጣ ብሎ ሄደ። ቲና በሌሊቱ ክላስ ሄደች። በሩን ስትከፍተው ትሁት ደነገጠች። ቲና ምን ሆነሻል? አንቺ ሰይጣን ወጥመድ ውስጥ አዘጋጅታችሁልኝ ነበር አይደል? አርፈሽ ብትቀመጭ ነው የሚሻለው። ከመንገዴ ዞር ብቴ ነው የሚሻልሽ፣ አለዛ በቅርቡ ትሞቻለሽ አለቻት። ስለምን ወጥመድ ነው የምታወሪው? ምንድን ነው የምትይው አለች። ከዛም አባባ ያዳመጣቸው ነበር። አሁን ለምን የሆነ ነገር የለም እያለ የምን ወጥመድ ነው? እኔ የምትይውን ነገር ምንም ማውቀው ነገር የለም አለቻት። ኧረ እባክሽ አታውቂም ወይ? ሆን ብላችሁ ያጠመዳችሁት ወጥመድ አክሽፈናል። አርፈሽ ብትቀመጭ ነው የሚሻልሽ፣ አለበለዚያ ግን እስከ ወዳኛው በዚህ በቅርብ ሰዓት እሸኝሻለሁ አለቻት። እዛ እሷም ስለምን አለቻት። ተናግሬያለሁ። ይሄን ለመናገር ነው በሌሊት የመጣሽው? መጠጡ ምንድን ነው? ለምን አልጠጣችሁትም? ታዲያ እኔ ምን ላድርግ አለች። አባባ ሁሉንም ነገር አዳመጠ። ከዛ ቲና ስትወጣ አባባ ተከትሎ ገባ። ትሁቴ ደህና ነሽ የኔ ልጅ አላት። አዎ አባባ። ምን ሆነሽ ነው? ይቺ ሰይጣን ከዚህ ስትወጣ ይቻት እኮ ነው ሲላትም እያስፈራራችኝ ነበር። ለምን? ነቅታብኛለች አባባ አለችው። ይቺ መሰሪ ግን ምንም አላደረገችሽም እና ችግር የለውም አባባ። በሩ ሲከፈት ሰምቼ ነበር፣ ግን ደግሞ የሆነ ነገር አልተፈጠረም። እኔ በስራዬ ነው። እናንተ ግን ምንም እንድትሆኑብኝ አልፈልግም አለችው። ትሁቴ ምንም አንሆንም፣ በቅርቡ ከዛ ከሰው እንገላግልሻለን እመኝኝ አላት። እሺ አባባ አለች። አባባም እንግዲህ ጠዋት ነቃ። ሁላቸውም ጠዋት ተሰባሰቡ። እናም ቲና አሁን ቀጥታ እሱ ጋር ሄደች። እያንዳንዱ ነገር አውቀውብናል አለች። የነገራትን ነገርም እንደዚህ ጉድህን ብትሰማ ኖሮ እንደዚህ አርፋ አትተኛም ነበር አለችው። የምን ጉድ ነው አላት። የውልህ ሚስት ልታገባ ነው። ማንን? የኔን ሰውዬ ነዋ። ያንተ ሰውዬ በእንደዚህ አይነት ቀልድ እኔ አልስቅም አላት። የምሬ ነው፣ ቀልድ አይደለም። ትሁትን እንደሚያገባትና ፊርማ እንደቀደደላት ጠየቀኝ። ካሌብ በፍጹም እውነቴን ነው አለችው። እንግዲያውስ ምን እንደማደርግ አውቃለሁ። በቃ አሁን የህግ አማካሪ መስዬ ያንቺን ፊርማ እንደሚያስፈርም መስዬ እቀርባለሁ። በፒስ ቤታቸው ድረስ ሰተት ብዬ እመጣለሁ። ከዛ እቅዳችን ይሳካል አላት። የምርህን ነው አለችው። አዎ። ከዛ በኋላ የኔ እቅድ ምን እያደረክልኝ ነው አለችው። በሌላ ቀን ተገናኙና አሁን ጥሩ ሁኔታ ላይ ነው፣ ተሳክቷል። ምንም ሳላስነቃ ቀርቤያቸዋለሁ። ስለዚህ አሁን ሁሉንም ነገር በእጅ ያስገባለሁ፣ በእጅሽ ታስገቢያለሽ አላት። ጀግና ነህ እያለች እሱም ማድነቅ ጀመረች። አባባ አሁን ላይ ውጭ ላይ ቆሞ እንካ ውሃ ጠጣ አባባ አለችው። እያጠና ነበር። ትሁቴ እሺ አንተን ባይሰጠኝ ምን ሆን ነበር አባዬ አለችው። እኔስ አንቺን ባይሰጠኝ ምን ሆን ነበር ትሁቴ? የኔ ልጅ ሁሉም ነገር በቅርቡ ነፃ ይወጣል አላት። ግን ደግሞ ነፃ ሊወጡ አልቻሉም። እጥፍ የሚቀድማቸው ተመስገን ቀርቧቸዋል። በቀጣይ ምን እንደተፈጠረ እንግዲህ በቀጣይ ክፍል ይዤላችሁ እመጣለሁ ማለት ነው። የምወዳችሁና የማከብራችሁ ውድ ሀገሬ ልጆች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ያደረጋችሁ እንዲሁም ሀሳብ አስተያየታችሁን ደግሞ በኮሜንት ሴክሽን ላይ አስቀምጡልኝ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።